ነው ስሰጠሽ ልቤን አሳልፌ ዝም ብዬ ሳስብ ማለት ነው የሆነ ሩታ እየተሳካላት እንደሆነ ምናምን ነው እየተሰማኝ ያለው ማለት ነው። እንዴ ይሄም የሞተ ነገር ይነሳል እንዴ? እኔ እግዚአብሔርን የእውነቱን ጉዳይ ማለት ነው የሆነ የሞተ የተቀበረ ነገር አድርጌ ነበር እያሰብኩ ያለሁት። ግን ዝም ብዬ አለ አይደለ የሆነ ነገሮችን ፊል ለማድረግ ስሞክር ለማየት ስሞክር የሆነ ሩታ እየተሳካላት እንደሆነ ነው እየተሰማኝ ያለው ማለት ነው። እና አሁን ላይ ጥላው ሄዳለች እኮ ምናምን በቃ ሄዳለሁኝ እሱም ሂጂ ምናምን ብሎት እኮ ምናምን ሄደዋል። ግን ዝም ብዬ የሆነ ነገሩን ሳይ ልክ እንደ ባለፈው ጊዜ ማለት ነው እንዳትሄጂ በቃ እኔም ትቼዋለሁ ምናምን የሚባባሉ እየመሰለኝ ነው ወገንታት። እንደውም እኛ በእነዚህ ሰዎች መሀል አንግባ ብዬ እኔ ስንቴ ነው የምነግራችሁ እግዚአብሔርን። በቃ የሆነ ነገራቸውን ሳይ ማለት ነው እንደዛ ሚሆን እየመሰለኝ ነው። ሄርሜላ ድጋሚ ልከስር ነው እግዚአብሔርን። እኔ እንጃ። እኔ ምን ይሻልሻለሽ? ቆይ አንቺ ልጅ ግን አንድ ነገር ልንገራችሁ በነገራችን ላይ ማለት ነው ወደ እውነታው ስንመጣ በቃ የሆነ ነገር አይረሳም እኮ የመጀመሪያ የሆነ ነገር ምናምን ያሳለፍናቸው ምናምን ነገሮች ልንረሳቸው አንችልም። የሆነ አዲስ ህይወት ልንጀምር እንችላለን፣ ብዙ ልንንቀሳቀስ ያንን ሰው አንፈልግም ምናምን ምናምን ልንል እንችላለን። ግን ልባችን እሺ ብሎ ታዞ ያንን ነገር ሊያደርግልን አይችልም። እና ሩታ ይሄንን ሀሳብ ለምን እንዳመጣሽ በደንብ ድብን አድርገን እኛም አንቺም እናውቀዋለን። እና እንደዚህ ይሳካልሻል ብዬ እንደኔ አልጠበቅኩም ነበረ። እና ዝም ብዬ ሳስበው ሊሳካልሽ ምናምን እየመሰለኝ ነው ያለው። አሁን ትልቁ ፕሮብሌም ምንድን ነው? አብርሽ ከሄርሜላ ጋር ያለው ግንኙነት በምን አይነት መንገድ ይሆናል? ቀን ቪዲዮ ሰርቼላችሁ ነበረ ኮሽታ እንዳለ ምናምን በደንብ ሰምቻለሁኝ። እና ይህንን ነገር ሄርሜላ በዝምታ ልታየውም ልትመለከተውም አትችልም። ልጅቷ ደግሞ እንደ ሩታ ሳትሆን በጣም ብልጥ ልጅ ናት። እና ይህንን ነገር እንዴት ማኔጅ ማድረግ እንዴት መያዝ እንዳለባት ምናምን በደንብ የምታውቅ ይመስለኛል። እና አይሚን አሁን የታክቲክ ጨዋታ ሆኗል በነገራችን ላይ ማለት ነው። ኳስ የምትመለከቱ ሰዎች አሰልጣኞች በጣም ብዙ ጊዜ ማለት ነው በአቅም ሲመጣጠኑ የታክቲክ ብልጫ ለመውሰድ ምናምን የሚያደርጓቸው ነገሮች አሉ። እና ሩታም አሁን ያ ጌም ምናምን የገባት ይመስለኛል። እና በሆነ አይነት መንገድ ልትመጣ ነው እያሰበች ያለችው። ይችኛዋም የዋዛ አይደለችም፣ አርፋ የምትቀመጥ አይመስለኝም። በእርግጥ ትላንትና ይሄ ሁለቱ ቪዲዮዎች በአንድ ቀን የተቀረጹ ቪዲዮዎች እንደሆኑ ነው የተረዳሁት። እና ኮሽታ ፈጥራለች። ለምን ሄድ እኔ ሳላቅ ምናምን ብላ ሩዋንዳ እያደረገች እንደሆነ ሰምቻለሁኝ። እና በእንደዚህ አይነት መንገድ ግን አብርሽን ከሩታ የምታስጤው አይመስለኝም። አለ አይደለ እስከ ዛሬ ድረስ የመጣችበት መንገድ በገገማው ምናምን ነው። በቃ አለ አይደል በቃ ምንም ነገር ይወራ ምናምን ምናምን ብቻ ብላ የልጁን ማይንድ ምናምን ወስዳ ነበር እንደዚህ አይነት ነገር ውስጥ የገባችው። እና አሁን ላይ ግን እኔ በጣም ፋይቱ በጣም ከባድ እየሆነብኝ እየመጣ ነው እግዚአብሔርን። ምክንያቱም በቃ የሆነ የአብርሽ ውሳኔ ነው አሁን እንደዚህ እኔንም ጭምር እንደወዛገበ እያደረገኛለሁ። አሁን የአብርሽ ልብ የቱ ጋር ነው የሚለውን ዝም ብዬ ሳይ ምንም ልረዳው አልቻልኩም። እግዚአብሔርን ሲያቅፋት ሲያወራት ምናምን እኔ ይሄንን ነገር ለምን እንደሚያደርግ አላቅም እኮ ልክ እንደሷ ተንኮል አስቦም ሊሆን ይችላል አላቅም። እግዚአብሔርን እነዚህ ልጆች አሁን መረዳት ምን ያክል አስቸጋሪ እንደሆነ ነው እኔ እየተረዳው ያለሁትና የአብርሽን እንትን መረዳት አልቻልኩም። በቃ ምን አስቦ ነው ምንድን ነው ሀሳቡ የሚለውን ነገር መረዳት አልቻልኩም። ከዛ በላይ ደግሞ በጣም እንትን እያለኝ ያለው የሄርሜላ ከሰሞኑ መጥፋት ማለት ነው። በቃ ጠፍታለች። በነገራችን ላይ ትላንትና ነው ትላንት ወዲያ በተወሰነ ስቶሪዋ ላይ ቲክቶክ ስቶሪዋ ላይ ከለቀቀቻቸው ቪዲዮዎች ውጪ ምንም አይነት ቪዲዮ ለቃ አላየዋትም። እና በጣም ብዙ ነገሮችን ጭንቅላቴ እንትን እንዲል ነው እያደረገኝ ያለው። ምናልባትም በዚህኛው ወገን ተንኮል ታስቦም ሊሆን ይችላል አላቅም። ግን ብቻ የሆነ ደስ የማይል ነገር ነው እየሸተተኝ ያለው። ከዛ ውጭ ግን እዚህ ጋር የተመለከትከውን ቪዲዮ አይተህ ሀሳብን ስጥ ካላችሁኝ ሁለቱም በጣም የሚገርም ስሜት እንዳላቸው ነው የተረዱት። አይታችኋል እንዴት እንዳተቃቀፉ። ችግር የለውም በቃ ችግር የለውም። የልጅ እናትና አባት ስለሆኑ ምናምን ሊሆን ይችላል፣ በዛ መንገድ እንረዳዋል። ለማንኛውም ግን እናንተስ ይህንን ቪዲዮ እንዴት አያችሁት? በዚህ ዙሪያ ላይ ሀሳባችንን እየሰጠን ቆንጆ ቆይታ እናደርጋለን። ሰላም፣ እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ምሽት ላይ በአብርሽ ዩቲዩብ ቻናል ላይ የተለቀቀው ቪዲዮ የብዙዎቻችሁን ጭንቅላት ኮንፊውዝድ አድርጓል። ያው ሁሌ ሲመጡ ጭንቅላታችንን ኮንፊውዝድ ማድረጋቸው አይቀርም፣ ያወዛግቡናል በነገራችን ላይ ማለት ነው። በቃ
እዚህ ናቸው ስትሏችሁ እዛ ናቸው፣ እዛ ናቸው ስትሏቸው ደግሞ እዚህ ናቸው። እና ዛሬ ያየነውን ቪዲዮ የሰማናቸውን ነገሮች እንግዲህ ቀን በለቀቅ ነው ቪዲዮ ላይ በተወሰነ መልኩ ለመግለጽ ሞክረናል። እና አሁን ያየነውን ቪዲዮ ደግሞ ለማየት ስንሞክር አብርሃም አሁንም ድረስ ለሩታ ስሜት አለው ወይ እንድንል ነው እያደረገን ያለው። ይህንን ነገር ደግሞ ደፍረን እንዳንል የሚያደርገን አንደኛ ምክንያት ምንድን ነው? በባለፈው ሩታ ተንኮልም አስባ ቢሆን እንደዛ ሆና ስትመጣ ልቡ ክፍት አልነበረም። ለምን ልቡ ክፍት አልነበረም እንዳንል ደግሞ በአንድ ጊዜ ከፖሊስ መጥሪያ ከእስር ምናምን ተቀይራ መታ እንደዛ ስትሆን እውነት ነው አብርሽ ቢደናበር አይገርምንም። እና የአሁኑ የአብርሽ እንደዚህ ተቀይሮ መምጣት ደግሞ ግራ አጋብቶናል። እኛም ብቻ ሳይሆን ሩታንም ጭምር ግራ ያጋባ ነገር እንደሆነ ነው እኔ እንደኔ እየተረዱ ያለሁት። እሷም ግራ ተጋብታለች። ምክንያቱም ልጄን ይዤ እወጣለሁኝ ከሀገር ስትል ከአብርሽ የምጠብቀው ምላሽ ይሄ አልነበረም። እኛም ምን የምንጠብቀው ምላሽ ይሄ አልነበረም። በቃ ጓ ብሎ መጥቶ ምናምን በቃ አምባጓሮች ይፈጠራል፣ ልክ እንደተለመደው ማለት ነው። ሀሳቧ ይሄ ነበረ። ግን እሱ የመጣበት መንገድ ጭራሽ የተለየ ነው። ዛሬ ደግሞ ይባስ ብሎ አቤልን እስከ ማስጠንቀቅ ድረስ ደርሷልና የት ነበርክ ጀለሴ? እስከ ዛሬ ድረስ ስንት ደረጃ ሲዳረሱ እንደዛ ሲዳፈራት እንደዛ ብዙ ነገር ሲላት የት ነበር ከሚለው ጥያቄ የሚያስነሳ ጉዳይ ነው። እግዚአብሔርን እኔ ከሩታ ጋር እኮ ተለያዩ አንድ ላይ አትሆኑ ምናምን፣ ግን ደግሞ አቤል ብሩክ ምናምን በተለይ አቤል ሩታን የሚዳፈራት መዳፈር የጤናና የሰላም እንዳልሆነ በደንብ አይተናል፣ በደንብ ታዘበናል። እኔ እግዚአብሔርን ብትለያይ ራሱ እኮ የልጅህ እናት ናት። የፈለገ ጓደኛ ሊሆን ይችላል፣ የፈለገ ብዙ ነገሮችን አብራችሁ ልታሳልፉ ትችላላችሁ። ግን ደግሞ በዚህ ልክ ድንበር አልፎ አንተነ ሚስትን እንደፈለግክ ልትናገር የምትችለው። በእርግጥ ለአንተም መብቱ ይኖራል ምናምን ማለት አይደለም፣ ከአግባብ ውጭ የሆነ መናገርን እንድታደርግ አይፈቀድልህም። ግን ደግሞ አንተ እንኳን ያላደረግከውን ነገር ይሄ ልጅ ሲያደርግ በዝምታ ተመልክተህ ቆይተህ አሁን ምንድን ነው ሀሳብ ነው? እኔ አልገባኝም። እናንተን ማመን ትቻለሁ። አንተም ጌም እየተጫወትክ ነው ወይ? ምንድን ነው ሀሳብ? ምንድን ነው ጠርተሃት አቤልን ማስፈራራት ምናምን ማለት ነው። ለማንኛውም በጣም ብዙ ያልተዋጡልኝ ነገሮች አሉ። ያው እናንተም ብዙ ያልተዋጡላችሁ ነገሮች እንዳሉ እርግጠኛ ነኝ። ግን የሄርሜላ ከሰሞኑ መጥፋት ብዙ ነገሮችን ግራ እንድጋባ ነው እያደረጉኝ ያሉት እና ምን አየክ ምን ተረዳህ ከዚህ ቪዲዮ ካላችሁኝ ሌሎች ነገሮችን እንተውና ሀሳባችንንም እይታችንም እዚህ ቪዲዮ ላይ ካደረግን እንደኔ የተረዳሁት ያየሁት ነገር ምንድን ነው? እነዚህ ልጆች አሁንም የሆነ ያልተበጠሰ ነገር እንዳላቸው፣ አሁንም የሆነ ነገር እንዳላቸው፣ ገመዷ ሙሉ ለሙሉ እንዳልተላቀቀች የሆነ ሰው መጥቶ እንድች ሸብ ቢያደርጋት መስተካከል የሚችል ነገር እንዳለ ከዚህ ቪዲዮ ተረድቻለሁኝ። እኔ ብቻ ሳልሆን ብዙዎቻችሁ ይህንን ነገር ያስተዋላችሁ ይመስለኛል። እግዚአብሔርን እኔን ነው ተቃቅፈው ራሱ እኮ መላቀቅ አልቻሉም እኮ እንዴ! ይህንን ቪዲዮ ውሽሚት ስታይ፣ ውሽሚት አልኩኝ ይቅርታ ይደረግልኝ፣ ለካ ውሽሚትነቱ አብቅቷል። አሁን ሁለተኛ ሚስት ስታይ ምን ይሰማት ይሆን የሚለው ነው አሁን ትልቁ ጥያቄና ቀን በሰራሁላችሁ ቪዲዮ እንደነገርኳችሁ አምባጓሮ መፍጠሯን ሰምቻለሁኝ። ግርግሮች ፈጥራለች። እንዴት ድጋሚ ልትክደኝ ነው እንዴ? ድጋሚ ልበጥሰኝ ነው እንዴ? ምናምን ብላ ሩዋንዳ እያደረገች ነው ምናምን አሉ። እንግዲህ ያው እኔ እውነቴን ነው፣ ተሰርቆ የመጣ ነገር ማስተማመኛ የለውም ወገን፣ ማስተማመኛ የለውም። የሆነ ሰዓት ላይ በህግም ይሁን በሽማግሌም ይሁን ወደ ባለ ንብረቱ መመለሱ አይቀርምና ዝም ብዬ ሳስብ የሆነ ሄርሜላ ለአንቺ መልካም ነገር እየታየኝ አይደለም። እውነቴን ነው የምልሽ። እኔ አሁን እንደ ነብይነቴ ዝም ብዬ ለማየት ስሞክር መልካም ነገር እየታየኝ አይደለም ለአንቺና ለሚፈጠሩት ነገሮች ራስሽን ዝግጁ ብታደርጊ መልካም ነው ላለኝ። ከዛ ውጭ ምንም ጉዞ የለም። ይሄ ነገር ሆን ተብሎ አንተን ኮንፊውዝድ ለማድረግ የመጣ ሀሳብ መሆኑን ልነግርህ እፈልጋለሁኝ ወንድሜ አብርሽ። እና ለማንኛውም የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። ብቻ የተወዛገበ ሀሳብ እንደሰጧችሁ እርግጠኛ ነኝ። እናንተም ልክ እንደኔ እንደተወዛገባችሁ አምሹር እኔም እርግጠኛ ነኝ። እና ምን ትላላችሁ? ብቻ እኔ ከዛሬው ቪዲዮ የተረዳሁት ነገር እነዚህ ልጆች መሀል የሆነ ያልተበጠሰ ነገር እንዳለ ነው
የተረዳሁት። እናንተስ ምን አያችሁ? ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ነገ በአዳዲስ መረጃዎች ተመልሰን እንገናኛለን። ውሽሚት ምን አለች? ገመድ ይዛ ይሁን በረኪና ጠጥታ ይሁን ምን ሆና ይሁን የሚለውን ደግሞ አጣርተን እንነግራችኋለን። እንግዲህ እወዳችኋለሁ። ይመቻችሁ።